ሰበር መረጃ ቴህራን አሁን በድግድግ ጨለማ ውስጥ ትገኛለች። የእስራኤል ጦር አውሮፕላኖች የኢራን ነዳጅ ማከማቻዎችን አመድ ማድረጋቸውን ተከትሎ መርዛማ ጭስ መላውን ከተማ ወረዋታል። ፀሐይ እስከ መጋረድም ደርሳለች። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ይህ ለሰላም የሚከፈል ትንሽ ዋጋ ነው ሲሉ ብዙዎችን ያስቆጣ ንግግር አድርጓል። ኢራን በዲያስፖራዎች ላይ ያስተላለፈችው አስፈሪ ውሳኔ ምንድን ነው? ከሰዓታት በኋላ የተሰሙ ሰበር መረጃዎችን ይዘን ቀርበናል። ቪዲዮን አሁኑ ላይክ ማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ በሰዓቱ የሚወጡ ሰበር መረጃዎች ቀድሞ እንዲደርሷችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ዝርዝር መረጃ ወደ መጀመሪያው ዝርዝር መረጃችን ስናልፍ በእስራኤልና በኢራን መካከል የሚካሄደው ጦርነት 9ኛ ቀኑን በያዘበት በአሁኑ ወቅት እስራኤል ለመጀመሪያ ጊዜ የኢራን ነዳጅ መሰረተ ልማቶች ኢላማ ያደረገ የአየር ጥቃት ፈጽማለች። ጥቃቱን ተከትሎ የኢራን መዲና ቴህራን በድቅድቅ ጥቁር ጭስ መሸፈኗ ተነግሯል። የእስራኤል ጦር አውሮፕላኖች በርካታ የነዳጅ ማከማቻ ዲፖችን መምታታቸውን ተከትሎ በሰማይ ላይ የተነሳው ጭስ ፀሐይን እስከ መጋረድ መድረሱ የዓይን እማኞች ገልጿል። የሮይተርስና የኤፒ የዜና ወኪሎች የለቀቋቸው ምስሎች እንደሚያሳዩት በመዲናዋ ሰማይ ላይ ታላቅ የጭስ ደመና ተንሰራፍቶ ይታያል። ይህን ተከትሎ የኢራን ቀይ መስቀል ማህበር ዛሬ እሁድ ለቴህራን ነዋሪዎች አስቸኳይ ማስጠንቀቂያን አውጥቷል። ማህበሩ በመግለጫው ከነዳጅ ዲፖች የሚወጣው ጭስ መርዛማና ለጤና እጅግ አደገኛ በመሆኑ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉና ከአካባቢው እንዲርቁም አሳስቧል። ይህ ጥቃት በኢራን የነዳጅ አቅርቦትና በኢኮኖሚያ ላይ ሊያሳድር የሚችለው ጫና ከፍተኛ ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። እስካሁን ባለው መረጃ ግን ጥቃቱ ባደረሰው የሰው ሕይወት መጥፋት ዙሪያ ከኢራን በኩል የተሰጠ ይፋዊ መግለጫም የለም። በቀጠል በውጭ ሀገራት የምትኖሩ ኢራናውያን የሚመለከት አንድ መርዶ መሰል ዜና አለ። የኢራን ፍትህ አካላት ሰኞ ዕለት ባወጡት መግለጫ ከእስራኤልና ከአሜሪካ ጋር ትብብር በሚያደርጉ ዲያስፖራዎች ላይ ጠንከር ያለ እርምጃ እንደሚወስዱ አስታውቋል። የሀገሪቱ አቃቢ ሕግ ቢሮን በመጥቀስ ሚዛን ኦንላይን እንደዘገበው ከእነዚህ ሀገራት ጋር ግንኙነት ያላቸው ግለሰቦች በኢራን ውስጥ ያለው ንብረታቸው በሙሉ እንደሚወረስና ሌሎች ሕጋዊ ቅጣቶችም እንደሚጠብቋቸው ገልጿል። ይህ ውሳኔ ከአሜሪካ ጽዮናዊ ወራ ጠላት ጋር አብረው በሚሰሩና በሚተባበሩ ዜጎች ላይ ያነጣጠረም ሲሆን ድርጊቱ በሀገሪቱ ብሔራዊ ደህንነት ላይ አደጋ የሚፈጥሩ እንቅስቃሴዎችን ለመግታት የታለመ እንደሆነ ተነግሯል። ይህ አዲስ መመሪያ ተግባራዊ የሚደረገው ከአሜሪካ ጋር በጋራ ሆኖ ጥቃት ከፈጸመችው ከእስራኤል ጋር በተደረገው የ12 ቀናት ጦርነት ማግስት በጸደቀው ሕግ መሰረት ነው። ውሳኔው በሚሊዮን የሚቆጠሩ ኢራናውያን ላይ ከፍተኛ ስጋት የፈጠረ ሲሆን በሀገሪቱና በምዕራባውያን መካከል ያለው ውጥረት ይበልጥ ሊያባብሰው እንደሚችልም ተሰግቷል። በመጨረሻም የነዳጅ ዋጋ በዓለም አቀፍ ደረጃ በ3 ዓመት ተኩል ውስጥ ለመጀመሪያ ጊዜ በበርሜል $100 በማለፉ ዓለም አቀፍ ስጋት ነግሷል። ፕሬዚዳንት ዶናልድ ትራምፕ ግን ይህን የዋጋ ጭማሪ ለዓለም ሰላም ሲባል የሚከፈል እጅግ ትንሽ መስዋዕትነት ነው ሲሉም ጠርተውታል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ ወዲህ የነዳጅ ዋጋ እንደ አውሮፓውያን አቆጣጠር ከ1983 ወዲህ ታይቶ የማይታወቅ ከፍተኛ ጭማሪ አስመዝግቧል። ዛሬ የብሬንት ድፍድፍ ነዳጅ ዋጋ $101.19 የደረሰም ሲሆን የአሜሪካው WTI ደግሞ $107.06 ገብቷል። ጎልድማን ሳክስ የነዳጅ ዋጋ እስከ ወሩ መጨረሻ $150 ሊደርስ እንደሚችል ሲያስጠነቅቅ፣ የኳታር ኢነርጂ ሚኒስትር ደግሞ ይህ ሁኔታ የዓለምን ኢኮኖሚ ሊያደቅ ይችላል ብሏል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት የኢራን የኒውክሌር ስጋት ሲወገድ የነዳጅ ዋጋ በፍጥነት ይወርዳል። የአጭር ጊዜ የሚቆይ ጭማሪ ለአሜሪካና ለዓለም ደህንነት ሲባል የሚከፈል በጣም ትንሽ ዋጋ ነው ብሏል። ምንም እንኳን የትራምፕ አስተዳደር ጦርነቱ አስፈላጊ ነው ቢልም 56 በመቶ የሚሆነው አሜሪካውያን ግን ወታደራዊ እርምጃውን እንደሚቃወሙ ጥናቶች ያሳያሉ። ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። እናንተስ በኢራንና በሩሲያ አዲስ አጋርነት ላይ ምን ትላላችሁ? ጦርነቱስ በጳጳሱ መሪ ጥሪ መሰረት ሊቆም ይችላል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን።
ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳዘነጉ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።